ያልኳት የቀልዴን ነበር እሷን ፕራንክ ለማድረግ ነበር ቤተሰቦችም እናንተም ፕራንክ ተደርጋ ቢስሚላህ ከምር በአንደኛ ደረጃ ነበርኩ ነኝ በአንደኛ ደረጃ ማለት ነው ማንም ሰው አልቀደመኝም ከምር ያው እንደነገርኳችሁ ቁጭ ብያለሁ ግን በጣም የሚገርማችሁ ነገር የሚያስደነግጥ ፕራንክ ነው ያደረገን እንደ ልማዴ ስኪፕ አድርጌ አይቼዋለሁ የማይዋሽ ለምን ሆዴ ራሱ ቶርፋ እናንተ እና ብሩኬ መልሶ ፕራንክ አረጋት ሀይሚዬን ማስደነገጣት ባይዘው ስኪፕ አድርጌ አይቻለሁ አም ሶሪ በጣም ይቅርታ እንደ አዲስ ነው ደግሞ እያየሁ ያለሁት ማለት ነው ብሩኬ ሰራክልን ማለት ነው ሰራክልን ግን አሁን ይውለት ቢስሚላህ ከምር በጣም ያስደነግጥ ነው ቢስሚላህ ከዚህ በላይ መታገስ አልችልም ከዚህ በላይ መጨነቅ እንቅልፍ ማጣት አልችልም የሃይሚን እውነተኛ ስሜት አውጥቼ እኔ ጋር ግን የነበረው ስሜት እንደዛ አልነበረም በጣም ይቅርታ ነገሩ ሰላም ይቅርታ ለማለት ነው መጣሁት ምንም ላደርግ አልችልም ሃይሚዬ በቃ እውነቱን እንድታውቂ ፈልግ ሃይሚዬና ብሩኬ አላህ ፍቅራችሁን ይጨምርላችሁ ግን ሌሎቻችሁ ደግሞ አላችሁ አንዳንድ ማለት ነው ያሌለ ቅናት ያሌለ ምቀኝነት የሁለቱን ፍቅር አንዳንዴ እኮ ብሩክ ሃይሚ ነው ሃይሚት የብሩክ ናት 4 ነጥብ ምቀኞች ግን አርፋችሁ ወደ ራሳችሁ ተመለሱ አድርጉ ወደ ራሳችሁ እንድትመለሱ ማለት ነው ከምር የምናየው ነገር የተለየ ነው ለምን እዚህ ጋር አሁን ብሩኬ እውነተኛ ያለውን ፍቅር በደንብ ግልጽ ሲያደርግላትና ያኔ በፕራንኩ ጊዜ የምንቃወሙ ነገሮች አሉ ብዙ ነገሮች ማለት ነው ገባችሁ ዛሬ ላይ ግን የሚያደርጉት ነገር ምቀኞች በጣም ታውቆባቸዋል እና ስርዓት ያዙ ማለት ነው በብዛት ያው ቲክቶክ መንደር ነው እንደዚሁም ደግሞ ዩቲዩብ ቲክቶክ መንደር ነው ሞርዛም ማለት ነውና ሃይሚዬና ብሩኬ ሁሌም ወደፊት ሁሌም እንወዳቸዋለን አላህ ፍቅራችሁን ይጨምርላችሁ ባይዘው ያስደንግጠከናል ብሩኬ ሻለው በቃ የምን እውነት አሎ ፈጣሪ ይመስገን ዛሬ ብሩኬ ምን ሰላም አለ መግቢያ ላይ እንደዚህ ድንግጥ ስብር ቅንጥስ ነው ከረክና አንተ ልክ እንዳዩት ልሸርት አድርጎ አሸርትሻለሁ አውቃለሁ ከምን ውሃ ነው የሆንኩት እንደነገጥኩ አንድ ጓደኛዬን ዩቲዩብ ላይ መሰራ ምትልናት ነስቲ ወደ ብሩኬ ቤት ነው ያልኳት ወላሂን ደንግጬ ማለት ነው ከዋትስአፕ ላይ በዋትስአፕ ቢስሚላሂ እሺ የሚለውን ደግሞ አለችኝ እሷ እና በጣም ነበር የደነገጥኩት ያስደነገጠኝ ብሩኬ ማለት ነው ረቢ ነው የምላችሁ ቁም ነገር ለምን በቃ የሆነ የማይታሰብ ነገር ስለሆነ እሱም ደግሞ እንደደነገጥን ሌላ ደግሞ ምንድነው መረጋጋት የሚባል ነገር አለ መረጋጋት ትግስትን ወይ ደግሞ ከመሳደብ መጥፎ ነገር ከመናገር እኔ አሁን ከዚህ በፊት ስኪፕ ሳላደርግ አብጄ መጨረሻ ላይ ነበር እንትምለው አሁን ግን ስኪፕ ማድረጌ ተረጋግቼ ማውራትን የመሰለ ነገር የለም ለምን እላፊ ቃል ከመናገር እና ሰርተክልናል እንግዲህ ደነገጣችሁ ምናምን ብሎንም አባብሎናል ማለት ነው ይሄ ከጎኗ አለሁኝ ቴንክ ዩ ቬሪ ማች ብሩኬ ማለት ነው እናመሰግናለን ብሩኬ ሃይሚዬ ፍቅረኛ ማለት ነው ኦኬ ቴንክስ ፍቅራችሁ እንግዲህ አላህ ፎሬቨር ያርግላችሁ ማለት ነው ዱአ እናደርጋለን ሲቀጥል ደግሞ ትክክል ነው ብሩኬ ማለት መከታ ነው አለውላት ነው ያለው ለሃይሚትዬ ማለት ነው መከየፍ ለሃይሚትዬ አለውላት ብሏል መከታ ማለት ነው አንዴ ሞክሩና ላይክ አጣብሰው የሆነ ምናምን ሙዶች ነበሩና በጦርነቱ ጊዜ በብዙ ጊዜ ብዙ ነገር አሳልፈናል ወንዶቼ በድምጽም ቢሆን በድምጽ ብዙዎቻችሁ ነው በኮሜንት መለያለሁ በፕሮፋይል ፒክቸርም ሞርዛን ደግሞ ቲክቶክ ላይ ራሱ ስማቸው ባያዝልኝ ብዙ እለያቸዋለሁ የጨረቃ ፋሚሊዎችን ለምን ቆየ ነው ከወዶቼ በጣም ቆይተናል ረቢን ነው የምላችሁ 2 ዓመት ቀላል አይደለም ሆኖም ግን ሃይሚቲና ብሩኬ በዛ ጊዜ በችግሩ ጊዜ አንድ ላይ ታግለን አሁን ደግሞ ወደ ፍቅር ሲመጡ ወደ ራሳቸው አንዳንዱ ተናደው ያልተመለሱ አሉ በዋህነት አንዳንዱ ደግሞ እያወቀም ፕሮፋይል የቀየሩ አሉ ይሄ ማለት ሚስቴክ ነው ለምን ብዙ ነገሮችን አሳልፈናል ተሰዳድበናል እርስ በርሳችን እናታችን አባታችን የሞተ ሰው ሳይቀር እርስ በርስ ግን እኛ ማንን እህታሞቾች ነን ዛሬ ላይ ግን ሁላችንም መሰባሰብ ነው ያለብን ለምን የፍቅር ጊዜ ነው ይሄ ሁሉ የእናንተ ትግል ነው ሞርዛን ቲክቶክ ላይ ያላችሁ ማለት ነው እንዲሁም ደግሞ
ብሩኬን ከካሜራ ጀርባ እንግዲህ ሀይሚትዬን ለመዳር የሚያስብ ሰዎች ምናምን እንዳሉ ዛሬ ላይ ደግሞ እንደጠፉ ይሄ ነገር ያጋጥማል። እንደነገርኳችሁ ያጋጥማል። ገባችሁ? ቶሎም የፍቅር ነገር ስላላነሳ ሀይሚዬም እንደተናገረችው ብዙዎቻቸውን እሷ መረጋጋት ፈልጋ ነው። ከካሜራ ጀርባ ጨርሰዋል። ጋሽና እሙሽ በነበሩበት ሰዓት ሽማግሌም ተልኳል ምናምን እያላችሁት ብዙ ራሳቸውንም ታጽናናላችሁ፣ እኔንም ታጽናኑኝ ነበር ብዙዎቻችሁ ማለት ነው። ግን አሁን ላይ ሀቁ ሲመጣ እያየናቸው ነው። ገና ስለ ፍቅር ዛሬ ላይ ነው መወራት የተጀመረው። ሆኖም ግን ኢትዝ ግሬት ሚዲያ ላይ እንዲህ በመሆኑ አንዳንድ ሰው ደግሞ ለድራማ ነው ዝም ብሎ ነው ውሸት ነው የሚሉም አሉ። እነሱ ጤነኞች አይደሉም። እነሱ ሽው ነው የሚያደርጋቸው። ረቢ ነው የምላቸው። እንዴ አንድ ሰው እኮ አይዶን ነው የሀይሚዬን ህይወት የብሩኬን ህይወት እኛ እንኖርም። አንዳንዴ ውዶቼ አም ሶሪ ሞርዛን ያለገባችሁ እህቶች ምንድን ነው ስለ ራሳችሁ ህይወት ሞርዛን ማሰብ አለባችሁ። በቃ ሀይሚትዬ እንወዳታለን፣ እናከብራታለን። ምርጥ ባል አላት። ብሩኬ እንወዳቸዋለን፣ እናከብራቸዋለን። ለእነሱ ለሚናገሯቸው መከታ እንሆናለን። ከዛም በኋላ ግን እንቅልፍ ማጣት የሆነ ምንድን ነበር ሳይመንትነስ ኢኩዌሽንስ ማቴማቲክስ አይ ቲንክ ዚስ ሃርድ ነው። እንደዛ ራሳችንን መደመር መቀነስ የለብንም። በቃ ፍቅር ሆኗል። እኔ አሁን ብዙ ጊዜ የምናደደው ችግር ጥል ምናምን ሲሆን ነው። ያው ስሰዳደብም እንቅልፍ ማጣው ኮሜንትም ፍቅር ከሆነ ግን ሀላስ በቃ ሁለቱ አንድ ናቸው። እና ብሩኬ እንግዲህ ብዙ ሰውን እንደታዘበ ነው። ብዙ ሰው ደግሞ ሀይሚትዬን የመሰለ ሊያጣብስበት ማለት ነው። ቴንኪ ለማንኛውም ተራጋጉ እያላችሁ ነው። እኛ ደግሞ እንግዲህ ከውድ ቤተሰቦቻችን ጋር ፍቅር በፍቅር ሆነን እኔ በቃ ሰው ብዙ ቦታ ሲወራ ትዳር ኧረ መጥፎ ነው፣ ጭቅጭቅ ነው፣ የሆነ ነገር ነው። እንግዲህ ሀይሚትዬን ደስ ይላል ውዶች፣ የምትወዱትን ሰው ብሩካውን ከዚህ በፊት ሀይሚዬም የእኔ ፍቅር አይባባሉም፣ ግን ፍቅር እቺ 3 ፊደሏን እንደ ቀላል ናያት። የሆነ ለባለቤቱ ሴንስ ትሰጣለች፣ የሆነ ስሜት አላት። ሪሊውን ነው ታፍና ያለች ነገር ናት። እንግዲህ ሀይሚትዬ የዛሬ ፍቅረኛ የነገ ባለ ትዳሬ ላይክ እያለ እየተናገረ ነው። ሰምታይምስ አይ አም ፎርጌት መልሼ ማለቱ ማለት ነው። እና ስለ ሀይሚትዬም ኦፕን ሆኖ እየተናገረ ነው ያለው። ኢንሻአላ ደስ ትላላችሁ ብሩኬ። ሲቀጥል ደግሞ ስለ ትዳር ነው ውዶቼ። ትዳር የሚጠላ ትውልድ ነው ያለው ዛሬ ላይ። ባይዘዌ በጣም ይደብራል። ኢትዮጵያ ማለት ነው። ኢትዮጵያ ድርሼ ነው የመጣሁት። ለምን ሴቱ በጣም ይቾክላል ከወንዱ ይልቅ። ከዛ ምን ሆነ ወደ ትዳር ይገባሉ ወይ ሽማግሌ ተልኮ ያው ወደ ትዳር። ከዛን ትዳራቸው ምንድነው የሆነ በቃ የሚደብር ገባችሁ፣ ባላንስ ያሌለው ትዳር ይሆናል። እንደ ትዳር የሚጣፍጥ ነገር የለም። ትዳር ይዛችሁ ልጅ ወልዳችሁ የሚጣፍጥ ነገር የለም። ሞርዛን ደግሞ ስደት ተመልሳችሁ ስትመጡ እኔ አሁን አልሐምዱሊላህ ከትናንት ዛሬ አም ቨሪ ሃፒ በጣም ደስተኛ ነኝ በህይወቴ ማለት ነው። ገባችሁ? ሞርዛን ማለት ነው እዚህ ጋር ትዳር ከያዛችሁ ከወለዳችሁ ሴት ልጅ በቃ ይሄ ነው ዋናው። ደግሞ ምንድነው ትዳር እውነተኛ ትዳር ማለት ነው ፍቅራቸው እኩል ሆኖ ባላንስ ሲኖረው። ጭቅጭቅ ሲኖረው ይደብራል። እንደምናየው አሁን ሚዲያ ላይ የምታዩት ትዳር በጣም ይደብራል። ሚዲያ ላይ የሚታየው ፍቅር ሁሌ ጭቅጭቅ ነው። ገባችሁ? ለምን አመጣጡ ስለሆነ ነው። እኔ እንደነገርኳችሁ ሀይሚትዬን ብሩክን በጣም ነው የምወዳቸው ማከብራቸው። ግን ነገ የስደት እህቴ ሚዲያ ላይ ያለ ወንድ አግቢ አይደለም፣ ሴቷም ወንዱንም እንደዛው ቢቻል ከሚዲያ ጀርባ ቢሆን ኢትዝ ግሬት። አሁን ሚዲያ ላይ ያለው ትዳርና ከሚዲያ ጀርባ ያለው ትዳር ሰማይና ምድር ነው። ቱማች ቼንጅ ነው። ረቢን ነው የምላችሁ፣ በጣም ልዩ ነው። ደስታ ራሱ ብር ይኑራቸው ምን ይኑራቸው እንጂ ደስታው ነው ዘሴም። ገባችሁ? እና ሚዲያ ላይ ትንሽ ይከብዳል። ለዛ ነው ጭቅጭቅ ያለው እንጂ ወጣቱ ደግሞ ይፈራል። ትዳርን በጣም ይፈራል። ልጅን ይፈራል። ይሄ ምንድነው ያለ ማገናዘብና ያለ መብሰልና ትዳራቸው ባላንስ አይደለም። አንደኛው ያፈቅራል፣ አንደኛው ችላ ይላል። ሞርዛን ደግሞ ምንድነው ዛሬ ላይ ፈላጊው ሴት ሆኖ ተገኘ። ገባችሁ? አሁን የምታዩት ነገር 22 በ21 ኤጅ በ22 ኤጅ ሀይባ እንትን ላይ ራሱ ትዳር ፈላጊ ብለው እንትን ይላሉ። እንደዚሁም ደግሞ ኢትዮጵያ ላይ ራሱ ማለት ነው ፍቅር ከወንዱ ገፍቶ ሲመጣ ኢትዝ ግሬት ነው። እና ብሩክም ይሄንም እያብራራ ነው። ያውኑ ትዳር ወጣት እንደሚፈራ ለክለክ ይሄ ሚስቴክ ነው። ረቢን ነው የምላችሁ። ያለውን ፍቅር ያለውን ሰላም የሚናገር ትንሽ እና እየተፈጠረ ያለው ትውልድ እባካችሁን ማርያምን ትዳር ጠል ትውልድ ነው። ትዳር ጠል በቃ ፍቅርን አሁን ተውት አትጋቡ። በቃ ፍቅርን የሚፈራ ትውልድ እየመጣብን ነው። በቃ ፍቅር የሚጠላ ምንድን ነው? ብሩክ እነሱን አትስማቸው።
ትዳር ማለት ይሰበስባል። ሞርዛን ለሴት ልጅ ማለት ነው። ከምር ወዶቼ ለወንድም ራሱ ማለት ነው። እና ትዳር ምን አለኝ ምንም አለኝ የለም። ፍቅረኛ ሆናችሁ ዝም ብላችሁ ከምትጓዙ እንደውም ጠቅልላችሁ ትዳር ለምን 1000 ዓመት አይኖርም እንዴ? 1000 ዓመት አልኖርም። መቼ እንደምኖር አላውቅም። እና ትዳርንም የሚሰጠው አንድ አላህ ሱብሓነሁ ወተዓላ ነው። ገባችሁ? ትዳር ደግሞ ሞርዛን እውነተኛ ትዳር በሰው ግፊት አይደለም፣ ፈጣሪ ሲፈቅድ ብቻ ነው። ትዳር ኬት አጋጣሚ ኬት እንደሚመጣ አታውቁም። እኛ አሁን ትዳርን ስደት ላይ አስበንበት አይደለም። ስደት ላይ የሚመጣው ለስራ ነው። ኦፍኮርስ ለስራ ነው። ግን አንድ አላህ ሱብሓነሁ ወተዓላ በፈቀደው ነው ትዳርን እሱ ነው የሚረዝቃችሁ ማለት ነው። እና ትዳር ይጣፍጣል። ባይዘው እናንተ ጀርቡት። አስጨነቀኝ። ሰላሜን አግኝቼ አልኖርም እንዲህ ምናምን እስከምል ምንድን ነው ጭቅጭቅ እኮ አይደለም። ተጋብታችሁ ኖርማል ከጓደኛችሁ ጋር ራሱ ኖርማል የኖር ከሆነ እቺን ህይወት በቃ አጣጥማት። ስራ የምትሰራ ከሆነ እየሰራ ቤት ባይዘው የዛሬ ምክሩ እንዴት ደስ ይላል ብሩኬ። አይገርምም? አንዳንዴ እኮ ወዶቼ እኛ አርቀን የበፊቱን በቃ እናስባለን፣ አርቀን ማለት ነው። ዛሬ ላይ ግን እንደሚፈጠር አናውቅም። ዩ ሪሜምበርስ ኤቭሪበዲ ጋይስ ማለት ነው። ብሩኬ ልጅ ነኝ፣ ማዘርም ገና ብሩኬ ልጅ ነው። መቼ ሀብ ወጣ ከቤት ወጣ። ብሩክም እኔ ገና አላደግኩም ልጅ ነኝ በብዛት የሚለው። እኛ ራሳችን ታምሌ ላይ ልጅ ነኝ አትበል ምናምን እንላለን። ልጅ ነኝ የሚባል ነገር ግን አላ ደግሞ ፈጣሪ ሲፈቅድ ደግሞ በራሱ ሰዓት ስለ ፍቅር አሁን ምንድነው ከተዋደዳችሁ ከተጣጣማችሁ በቃ መኖር ነው። እውነቱን ነው እኮ። ያ ሰላም ይሄ ምክር ተመችቶኛልና ትዳርን ይጣፍጣል። ግን ነፃነት የማይጨቀጭቃችሁ ባል ሲሆን ነው። እናንተ ባላችሁ የማይጨቀጭቃችሁ ከሆነ እናንተ ኃይለኛ ከሆናችሁ እሱ ባረድ ከሆነ ትዳር አቤት እንዴት እንደሚጣፍጥ አብሶማ ከስደት ኢትዮጵያ ምናምን ስትመላለሱ ያው አንዳንድ ችግር ሲኖር ምናምን ብዙ እንትን ይላችኋል። ስደት ላይ ግን ያው ችግር ስላየለም እና እስኪ ለማንኛውም ሀይሚትዬ ሊያስደነግጣት ነው። እኛን እንኳን አስደንግጦን በስኪፕ ቀዝቅዞልናል ማለት ነው። ሀይሚ እስቲ ጉድሽ ስሚ ጉድሽ። የሚፈጠር አንድ ጊዜ ብቻ ልቀፍሽ። እኔማ የጮማ የሆነ ድራማ ነው ከምር። እኔ ራሴ ታምሌሉን በጣም ነው ማስደነግጣችሁ። ብሩክ ያላበዛ ከሆን ብዬ ደግሞ እንዳሞልጩኝ ምትዬ የኔ የዋህ ማለት ነው። የኔ ቅብም ተናፍቀሽ ነበር። አይሚስ ዩ ሶ ማች። አንዴ ብቻ ልቀፍሽ ቆንጆ። እሱ ቆይ አይደለም ምንም አይደለም። በቃ በጣም ትልቅ የደነስ ሰው በቃ አስተሳሰብ አስቤ የሰራሁት ትልቅ ስህተት አለ። ምንድን ነው? ይቅርበኝ ሀይሚ፣ ይቅርበኝ ሀይሚ። የኔ ወርቅ፣ የኔ ስስት፣ የኔ ልዩ፣ የኔ ስማርት ደነገጥሽ በአለ በጣም ነው ያለው። ቁጭ በይሽ። ሰው ደንግጦ ይመጣል ብዬ ነው እንጂ እዚህ ጋር ሳቄ መጥቷል። ብሩኬ እንዳላስደነገጠኝ ሳቄ እየመጣ ነው። እዚህ ጋር እኮ ፌንት ሊሰራ ነው። እኔ ፈራሁ። በቃ ምንድን ነው የሚያስፈራ? ምን ያጠፋው ነገር አለ እኮ? ሀይሚቴ እንኳን ምንድን ነው የሚያስፈራት ያለሽ እንዴ? እኔ ራሴ ውሃ ሆኜ ነበር። ውሃ ማለት ነው ትዝ ሲለኝ ለካስ ስኪፕ ያው ሀገር ሆኜ ስኪፕ ያደረኩት የለም። ስኪፕ ተደርጎ ለካስ ይታያል መጨረሻው። እንግዲህ አፉ በሉኝ ማለት ነው። ወይኔ በጣም የሚያስደነግጥ ነው ከምር። ክቡ ያረከን ብሩኬ እንዴት መጣልን? ለነገሩ አንዳንድ ቀናተኞች ዝም ብለው አጀንዳ ከፈት። ይሄ አሁን ስራ ከፈቱለት ለብሩኬ ማለት ነው። ድራማ ነው አውቆ ነው ምናምን ያሉት። ይኸው እሱ ስራ አድርጎት አመጣው። ጀግና ከምር። ምንድነው? እሺ ምንድነው? ይቅርብኝ በቃ። እኔ ቀውስ ቁጭ ያልነግርሽም ለምን አትነግረኝም? አልነግርሽም ነበር። ከዛ የልጅቷ ስሜት ላይ ተጫውቶ ቀልዶ አሁን ይቅር ብትለው አንተ ብልጥነ በተረት መልኩ አመጣው። እሺ እንደምን ይቅር የምትለው? አበደን ይቅር አትለውም። ይሻላል ብትተው ይሻላል። ብሩኬ ስለነስተ ደንግጣለች። ስለሰው ህይወት እኔ ምን አገባኝ በሰው ህይወት ላይ ለምን ይፈርዳለሁ? ትክክል ናት ወዶች። አንዳንዴ
እዚህ ጋር ደግሞ ምን አለ መሰላችሁ ብሩኬ እንግዲህ አንቺስ ብትሆኚ ነው ማለት ያለብን እንጂ ስለ ልጅቷ አይመለከታትም። ግን አንቺስ ብትሆኚ ብለህ ነው እንዴ? የምን ይቀርን የጠቅልዬ ነው መውጣው እንዴ? ቢስሚላህ ለዛው ካሜራ ተደቅኖ አስቡት። ቲክቶክ ላይ ታሪኩን እና ቲክቶክ ላይ ነበር ምን ይጠበስታል እና ሃይሚ እንትኑን ልነግርሽ እኮ ነው። አሁን ተሳስቶስ ቢሆን ልጁ ተሳስቶ ማለት በቃ ሳይፈልገው ሆኖስ ቢሆን ለምሳሌ እኮ ነው አይደለም ይቅራትኝ። እሺ ምን እያልከኝ ነው? ብሩኬ ግን ምን ሆነሽ ነው? በአላ ከምር በጣም ባይገርም የማይደረግ ነገር ነው። ይኸው ሰውነት ቅጥቅጥ የሚያደርግ ነው። አሁን አይቻለሁ፣ ውሸት መሆኑን ያስታውቃል። አይቼዋለሁ፣ ግን ልክ የእውነት በቃ ግራ የሚያጋባ ግራ ገባት እኮ። ግን ጀግና ናት ሀይሚቲ። እኔ ብሆን ይቅርታ አልለውም አለች። ትክክል። በእኔና በአንቺ ቦታ አስቢ። ጠዋት አንብቤው ግራ ገብቶ ይቅራትኝም እንደዛ ይፈጠር ይቅር የሚባል ነገር አይደለም። እንደዚህ አይነት ነገር የምርሽን ነው? ያስክ ነው። ለምንድን ነው ይቅር የምትልክ? ብሩኬ እኮ ሲያስታውቅ ማለት ነው ክቡ ሲል ምናምን እውነት አይመስልም። ብስቢላ እኛንም አስደነገጥክ። ሀይሚቲ አብሽሪ። እውነት ነው ላይፍ በህይወት ቀል የለም እኮ ህይወታችሁ ድራማ እንዳይሆን እያለች ደረለ ገበሬ ሁሌ ሀይሚቲ ያሽቃባሽ ታወራለች። ለምን ህይወታችሁ ድራማ ከሆነ ሁሌ በቃ ደስተኛ አትሆኑም። እና ቶታሊ ግን ብሩክ ሃውስ ፕራንክ ስለሆነ ቴንኪው። ፕራንክ ባይሆንም አቤት 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 ቢስሚላህ ረህማን ረሂም። አረ ቢስሚላህ እንዴ! ፕራንክ ባይሆንማ ወይ ጸበል ነው የምትሉት ሆስፒታል ምናምን መሄድ ነው ያለበት ነበር ምለው ማለት ነው። ቲክቶክ ላይ አነበብኩ የምትለው ምንድን ነው? አይ እንደዛ አይደለም። ፍቅር ማለት ግን ነገሩ ከባድ ነው አይደለ? ቀኔ አፈቅርሻለሁ በቃ ነገር እንደሱ እያደረግከኝ አልደነገጥሽም ይላል። እንኳን ሀይሚቲ እኛ ራሳችን ድንግጥናል። ስኪፕ አይተን ቪዲዮን ስኪፕ አድርገን አይተን ራሱ ማለት ነው የሚያስደነግጥ ነው። እንደዚህ አይነት ጆኪንግ አትወድም ሀይሚቲ። ባይዘው የኔ ራሴ እንደዚህ አሁን ባለ ትዳር እስልምና ዲን ይፈቅዳል 3-2 ሚስት ሰው እንደዚህ አይነት ዲስከስ ምናምን እኔ አልወድም። ከማንም ሰው ጋር እንደዚህ አይነት ዲስከስ አልወድም። ሁለተኛ ሚስት ምናምን ብሎ የሚያወሩት ወሬ የለም። ጨዋታም አልወድም እኔ እንደዚህ። ኦ ማይ ጎድ ምን ላደርግ እንደነበር ታውቂያለሽ? እኔ አፈቅርሻለሁ ያልኩት እየቀልድ ነው ልል ነበረ። ማለት እውነተኛ ፍቅር ነው የያዘው። ሪዚውን ነው ለመሰላችሁ አላሳዝንህም ወይ ምናምን ስትል ፕራንኩን አከሸፈው ማለት ነው። ለማንኛውም ቴንኪዩ ቬሪ ማች ብሩኬ። ሀይሚቲ የማይሱ ተናፍቃችኋል። እንኳን መጣችሁልን በፍቅር ማለት ነው። እንወዳችኋለን፣ እናከብራችኋለን።